እሺ ሰላም ወንድሜ እንዴት ቆየህ? እንደምን አለ? እግዚአብሔር ይመስገን በሰላም ቆይቻለሁ። እንዴት አላችሁ እናንተ? እግዚአብሔር ይመስገን ስላገኘሁህ ደስ ብሎኛል። በዚህ በሾኔ ከተማ ተራራ ላይ ከአላባ በመምጣት እየጸለይክ ነውና የተገናኘነው ስለተዋወቅኩኝ ደስ ብሎኛል። አንድ ጥያቄ እጠይቃለሁ። ይህም አሁን አንተ ወጣት ነህ። በዚህ በወጣትነት እድሜ በወጣትነት ጊዜ እግዚአብሔርንና የእግዚአብሔርን መንግስት በማገልገል ትገኛለህ። በዚህ እግዚአብሔርን በወጣትነት እድሜ በማገልገል ምን ያክል ደስተኛ ነህ? ለወጣቶችስ ምን አይነት መልእክት ታስተላልፋለህ? እኔ በጣም ደስተኛ ነኝ። ከምንም በላይ በዚህ እድሜ ላይ በዚህን ሰዓት እኛ ሁላችንም ሌላ ነገር ምንም አይጠቅምንም። ብር ሀብት ቢኖር ባይኖር ምንም ዋጋ የለም። ወንድሞቻችን ሁላችሁም ባላችሁበት ቦታ በወጣትነታችሁ ላይ እግዚአብሔርን ብታገለግሉ የተሻለ ህይወት ታገኛላችሁ፣ የውስጥ እርካታ ታገኛላችሁ። የሰማዩንም አባት ደግሞ ደስ ይለናል። ሁለተኛ ደግሞ ማንኛውም ነገር ቢኖርም ጥቅም የለውም። ጥቅም ግን ያለው በክርስቶስ ብቻ ነው። ስለዚህ ወንድሞቻችን ባላችሁበት እግዚአብሔርን አገልግሉ፣ ለእግዚአብሔር ኑሩ። ብር አያድንም፣ ሀብት አያድንም፣ ወርቅ አያድንም። ክርስቶስ ነው የሚያድነው። እኛ አሁን ስራ እየሰራ ነው፣ ብዙ ስራ እየሰራ ነው። ምን በስራ እርካታ አናገኝም። እርካታ የምናገኘው ከክርስቶስ ጋር ስንሆን ብቻ ነው። እኔ የሚለው ወንድሞቻችን ባላችሁበት ሁላችሁም እግዚአብሔርን አገልግሉ፣ ከእግዚአብሔር ጋር ተቀላቀሉ፣ ወደ እግዚአብሔር መንግስት ተቀላቀሉ እላችኋለሁ። እኔ ደግሞ ዛሬ በዚህ ሾኔ ተራራ ላይ በመገኘት በጣም እድለኛ ነኝ። እግዚአብሔር ይመስገን። ዛሬ 11 ዓመት የመጣሁበትን ዛሬ ደግሞ መጥቼ በዚህ ቲም ሆኜ እግዚአብሔርን ስጸልይ ከእግዚአብሔር ደግሞ የጸለይኩትን በእምነት 100% እንደሚያገኝ እርግጠኛ ሆኜ ዛሬ ተቀብያለሁ። እግዚአብሔር ይመስገን። እናንተም ተባረኩ። ጌታ አምላክ ከእናንተ ጋር ይሁን እላችኋለሁ። አሜን። እግዚአብሔር አምላክ ፈጽሞ ይባርክ። ስለሰጠህን አስተያየት እና ሀሳብ እጅግ አድርገን እናመሰግናለን። ከዚህ በበለጠ እግዚአብሔርን በሙሉ ትጋት እንድታገለግል እግዚአብሔር አምላክ አቅም ይስጥህ። እስከ መጨረሻም ደግሞ ያስከድ። ተባረክ። በድጋሚ እንገናኛለን። እግዚአብሔር ሌላ እድል ይሰጣል። ሻሎም